እድል ነው የሚል ወግ አቀርብላችኋለሁ። እድል ነው። ዛሬ በተቻለ መጠን ከሃይማኖትና ከፖለቲካ የጸዳ ጨዋታ ለማቅረብ እሞክራለሁ። በተቻለ መጠን ነው ያልኩት። በቀደም ፓስተር ጭሮ የሚባል ሰባኪ ምን ሲል ሰማሁ መሰላችሁ? እስቲ ሁላችሁም በዚህ ዓመት ተኝቼ በላለሁ በሉ። እኔ ቲቪ እያየሁ ምን ነው ጀለስ? የዚህ ዓመት እቅድህ ህዝቡን በጠቅላላ በሽተኛ ማድረግ ነው እንዴ? ሰው መቀመጫውን ካልታመመ በቀር እንዴት ተኝቶ ይበላል? ከጥቂት ቀናት በኋላ በቦሌ መንገድ ሳልፍ ሰላም ተስፋዬ የተባለች ዝነኛ አርቲስት የሆነ ፍራሽ ላይ ጋደም ብላ የምታስተዋውቅበት ቢልቦርድ አየሁ። ሳጣራ ያንን ማስታወቂያ ለመስራት 5 ሚሊዮን ብር ገደማ ከፍለዋታል። አሃ ተኝቼ በላለሁ የሚለው ቃል ትርጉም ይሄ መሆን አለበት ብዬ አሰብኩ። ጊዜ ሳልፈጅ ወደ አንድ እውቅ የፍራሽ ፋብሪካ ጎራ አልሁ። ከእናንተ ጋር ስራ ለመስራት ፈልጌ ነበር አልኩት ስራ አስኪያጁን። መጠቅጠቅ፣ መስፋት ወይስ መሸከም? አይ ማስታወቂያ ለመስራት ነበር እንደ ሰላም ተስፋዬ። ልምድ አለህ? አዎ የመኝታ ልምድ አለኝ። ስራ አስኪያጁ ስለ እኔ አንዳንድ ነገሮች ካጣራ በኋላ ማስታወቂያ የምናሰራው በቆንጆ ሴት አርቲስቶች ነው አለኝ። እንዳለመታደል ሆኖ ቆንጆ ሴት አርቲስት አይደለሁም። ይሁን እንጂ ቆንጆ ሴት አርቲስቶች አጠገብ በመቆም ወይም በመተኛት የበለጠ ቆንጆ ሆነው እንዲታዩ ማድረግ እችላለሁ። ሰውየው ትንሽ አሰበና እንዲህ አለ፣ ጥሩ የማስታወቂያውን ሀሳብ እኔ እሰጥሃለሁ። ምንድነው የምታደርገው? የንግድ ባንክ ያሰራው አዲሱ ህንፃን አወቅከው? 12ኛው ፎቅ መስኮት ላይ ወጥተህ ትቆማለህ። ከዛ እኛ ከታች ፍራሹን ዘርግተን እንጠብቀሃለን። አነጣጥረህ ፍራሹ ላይ ትወድቅና ወደ ካሜራው እያየህ ምቾቱ ወደር የለውም የሚል ምስክርነት ትሰጣለህ። አድርገውና ፍራሹን ብስተውስ? እንደሱ አይነት ነገር ካጋጠመ ለሙያህ ለከፈልከው መስዋዕትነት ፋብሪካችን ከንግድ ባንክ ጋር በመተባበር ሐውልት ያቆምልሃል። ከብዙ ክርክር በኋላ ደከም ባለ ክፍያ ልክ እንደ ሰላም ተስፋዬ ፍራሹ ላይ ተኝቼ እንዳስተዋውቅ ተወሰነ። አንዴ ጋደም ከማለቴ 4 ጊዜ ተገላበጥኩ። አሃ እንዴት ነው ምቾቱ አለኝ ስራ አስኪያጁ። እውነት ተናገር ካላችሁኝ እስከዚህም ነው። ሰውየው በጣም ተናደደ። ድሮስ እንደ እንቁላል ጭድ ላይ እየተኛህ አድገህ እንዴት የኛ ፎም ፍራሽ ሊመች ይችላል? ጥፋ ከዚህ የህጋዊ ድሃ ልጅ። ለብዙዎቻችን ኑሮ እየከበደ ነው። አይታችሁ እንደሆነ ፌስቡክ ላይ ዛሬ ምን በላችሁ የሚል የግሩፕ ፔጅ ነበረ። የፔጁ አባላት ከሰርግ ብፌ ላይ ያነሱትን ክትፎ ይለጥፉበታል። በቅርቡ የፔጁ አድሚን እንዲህ የሚል ማሳሰቢያ ለጥፎ አየሁ። ውድ የፔጃችን ተከታዮች፣ ዛሬ ምን በላችሁ በሚል ይታወቅ የነበረው ፔጃችን በኑሮ ውድነት ምክንያት ዛሬ ግን በላችሁ በሚል የተቀየረ መሆኑን እናስታውቃለን። የመብላት ነገር ሲነሳ አንድ ነገር ትዝ አለኝ። አንድ በቅርብ የማውቀው ሰው ባለፈው አንዲት ቆንጅዬ ልጅ አግኝቶ ተዋወቃት። ከዚያ ከቤተሰብ ጋር እንኳን ሳያስተዋውቃት ፈለገ ሊወቃት። ሳልፈልግ ነው የገጠመብኝ። የሆነ ቀን ክትፎ ጋበዛት፣ ቢራም ጠጣች። እንግዲህ እሱ የመጣው በደንብ ተዘጋጅቶ አቬሬጅ ሳይዝ ኮንዶም ሸምቶ የግርጌ ማስታወሻውን ተላጭቶ ነው። ማዕዱ ከፍ ከፍ እንዳለ ቆንጆይቱ ጥርሷን ኪሮሽ በሚያህል ስቴኪኒ እየጎረጎረች ታክሲ ድረስ እንዲሸኛት ጠየቀችው። ልጁ የመሄዷ ነገር ቁርጥ መሆኑን ሲረዳ በልተሽ ጠጥተሽ ልትሄጂ ነው? ልጅቱ ምን አለች? ምን ቀረ ልታስመዝነኝ ነው
ልብ ብላችሁ ከሆነ ከተማችን ውስጥ ጠብና ድብድብ እየበዛ ነው። ድሮ ሰው ክለብና ስቴዲየም ውስጥ ነበር የሚደባደበው። አሁን እኮ አዝመራ ሽሮ ቤት ሳይቀር ሰው ሲደባደብ አይቻለሁ። በዚህ ምክንያት ሳይሆን አይቀርም አንዳንድ ሰዎች ራሳቸውን ለመከላከል ቦዲጋርድ ይቀጥራሉ። ሌሎች ደግሞ ቴኳንዶ ይለማመዳሉ። እንደኔ በዚህ ዘመን አስተማማኙ ራስን የመከላከል ጥበብ በጊዜ ወደ ቤት መግባት ነው። አንድ ወዳጄ ለ5 ወር ያክል ቴኳንዶ ሰለጠነ። አንድ ምሽት ላይ አገራማን ነው ብሎ ከስልጠና ወደ ቤቱ ሲመለስ አሳቻ ቦታ ላይ 2 ጎረምሶች ከኋላ መጡበት። ያ እያለ በእጅና በእግሩ አየሩን እየቀዘፈ ሊያስቦካቸው ሲሞክር አንደኛው ያፈነገጠ ኮብልስቶን አንስቶ በመወርወር ህብረ ሰረሰሩ ላይ ጠነበሰው። ታሞ በተኛበት ሄጄ ስጠይቀው በደንብ አላስተማራችሁም እንዴ አልሁት። አረ እየተማርን ነበር፣ ግን ኮብልስቶን ላይ አልደረስንም። አሁን እንዴት ነው ሕክምና አገኘህ? ሕክምናው የጠበቁትን ያህል አልጠቀመኝም እንጂ ታክሜያለሁ። ሳስበው የመደቡልኝ ሐኪም የክብር ዶክትሬት ሳይሆን አይቀርም። በመጨረሻ ቴኳንዶ በመሰልጠንህ ይጸጽታል ስል ጠየቅኩት። በጣም ለስልጠና የከፈልኩትን ብር ዝም ብዬ ባጠራቅመው ኖሮ ህንድ ሄጄ የታከምበት ነበር። ከጊዜ ወዲህ ታዝባችሁ ከሆነ አላቅም፣ ሰው ሲሞት እንደ ድሮ መደንገጥና ማዘን እየቀረ ነው። በቀደም የሆነ ቀብር ላይ አጠገቤ የቆመው ሰውዬ ለለቅሶ ሲያሟሞቅ አይቸው ሶፍት ብሰጠው ተቀብሎ በኃይል መናፈጥ ጀመረ። አነፋፈጡ ደግሞ ኑሮም በጠቅላላ የሚናፈጥ ነው የሚመስለው። የግራ አፍንጫ ቀዳዳውን ደፍኖ በቀኙ ዘለግ ያለ የሆነ ሙላቱ አስታጥቂ ያልደረሰበት ባህላዊ መሳሪያ ድምፅ ሲያወጣ ስሰማው በሞተው ሰው እየቀናው። በቀደም ደግሞ አንዱን ጀዝባ ጎረቤታችንን ልናረዳ ንጋት ላይ ቤቱ ሰብሰብ ብለን ሄድን። ሰራተኛዋን በር አስከፍተን ከተኛበት አልጋ ፊት ቆምን። ማን እንደሆን አውቀሃል? ሰውየው አይኑን እየጠራረገ አፍራሽ ግብረ ኃይል ናችሁ? ጎረቤቶች ነን። ምን ነው በደህና? ክፍለ ሀገር የሚኖረው ወንድምህ ትናንት አርፏል። የት ሆቴል ነው ያረፈው? ወንድምህ ሞቷል አልኩት እኔ። ሰውየው ጥቂት ሲያለቅስ ከቆየ በኋላ ማንኮራፋት ጀመረ። ከኛ ጋር የነበሩ ካህን በጣም ተናደዱ። ተነስ ነው የምልህ። አባ ከቻሉ የሞተውን አስነሱት፣ እኔን ተውኝ ልተኛበት። ለመርዶ የመጣነው ሰዎች መላቀስ ጀመርን። ሰውየው ይሄን ምን አለ? መንጫጫቱን ፈልጋችሁት ከሆነ ወጣችሁ ተንጫጩ፣ አለበለዚያ ዛሬ ሌላ ተጨማሪ ሰው ይሞታል። ስለ ልቅሶ ባሰብ ቁጥር ሌላ ትዝታ ላጋራችሁ። እኔና ጋዜጠኛ ፍቅር ይልቃል ከዩኒቨርሲቲ ተመርቀን ስራ በምንፈልግበት ጊዜ በተደጋጋሚ ይርበን ነበር እና ብዙ ጊዜ የራስ ፍጆታችንን የምናሟላው የእድር ድንኳን እያሳደድን በመስበር ነበር። ፈጣሪ መቼም ምሕረቱ አያልቅበትም። የዕለት እንጀራችንን ስጠን ብለን በለመነው ቁጥር ከሰፈራችን የሆነ ሰው ገድሎ ያድራል። አንድ ቀን ከተረኛው የዝን ድንኳን ውስጥ ገብተን ጎረቤት ያፈራውን ምስር ወጥ ስንበላ ከፊት ያለውን ዘናጭ ፎቶ መልከት አድርጌ የሟቹ ፎቶ ነው ስለው የገዳይም ሊሆን ይችላል አርፈህ ብላ። ዛሬ ለምንተዋወቅ ሰዎች በእውቀቱ ባላለው እንደመታደል ሆኖ ደራሲ ነኝ፣ እንዳለመታደል ሆኖ ደግሞ ላጤ ነኝ። በዚህ አጋጣሚ ማግባት የምታስቡ ሰዎች በጊዜ አግቡ። ባለፈው አንድ በእድሜ በጣም ጠና ያለ ጓደኛችን ሊያገባ ወስኖ ሽምግልና ተልከን ሄድን። የሴቲቱ ቤተሰቦች እንደ ባላገሩ አይዶል ዳኞች ተደርድረው ጠበቁን። ከተደርዳሪዎች አንዱ እጮኛው ምን አለው ሲሉ እኔ የልጅ አለው
በእኛና በአባቶቻችን መካከል ያለው ልዩነት አባቶቻችን እርጅናን በጸጋ ይቀበላሉ። እኛ ደግሞ በደንብ ሳንኖር ስለሚደርስብን ነው መሰል በቀላሉ አንቀበለው። እኔ አንዳንዴ ሳስበው ደንቆሮ የሚለው ቃል መስማት የተሳነው በሚለው እንደተተካ ሽማግሌ የሚለው ቃል በተሻለ ቃል መተካት ያለበት ይመስለኛል። ለምሳሌ ወይ መፍጠን የተሳነው ወይ የቀድሞ ጠቅላይ ሚኒስትር እንደሚባለው አንድ ሰው ሲሸመግል የቀድሞ ወጣት ለምን አይባልም? 75 ዓመት የሞላው አጎት አለኝ። አንድ ቀን አጎቴ የሆነ የምግብ ሳይንስ ሊቅ ዩቱብ ላይ ሲያወራ እንደሰማሁት ጦም ሰውነት ያድሳል፣ 3 ቀን በተከታታይ ከእህልና ከውሃ ከታቀብህ ህዋሳትና ሆርሞንህ እንደ ንስር ታድሶ ወደ ወጣትነት ትመለሳለህ አልኩት። ትንሽ አንገራገርና ተስማማ። በሶስተኛው ቀን ደውዬ እንዴት ነው ለውጥ አለ ስለው ለውጥማ አለ አለኝ አጎቴ። ከ3 ቀን በፊት ሽማግሌ ነበርሁ። እድሜ ለአንተ፣ አሁን በረሃብ የተጎዳ ሽማግሌ ሆኛለሁ። እዚያ ሀገር በእድሜ እየገፋ ስትሄድ መብትህ እየተቀነሰ ይሄዳል። የመደነስ መብት እንኳን የለም። መደነስ ትችላለህ፣ ግን ዳንስህን ለህዝብ ማጋራት መብት የለም። በቀደም እየደነስሁ እንደዚህ እየደነስሁ ተቀርጬ ቲክታክ ላይ ጫንኩት። በስማ አጥንት ያለ አትመስልም ይሉኛል ብዬ ስጠብቅ የመጀመሪያው አስተያየት ሼባው በመቁረቢያህ በእግርህ አየር ታቦካለህ። ደግነቱን ያልተረዳውም ጎበዝ፣ ቀደም ብዬ በልጅነቴ በፍልሰት አቆርቤያለሁ። አሁን ዳንሱ ላይ ብናተኩር። ባለፈው አዲሱ ትውልድ በሚዝናናበት ክለብ ገብቼ ያው በስተት ነው የገባው። በስማም ዛፍ ያጣ ጉሬዛው ነው፣ ለላብራቶሪ የታጨ ጦጣው ነው። ሁሉም ወጣቶች ሰምቼው የማላውቀውን ዘፈን ግጥም ከዘፋኙ እኩል ይወጡታል። እኔም በህልሙ እንደሚጣራ ሰው አፌን እያነቃነቁ አብሬ የምዘፍን መሰሉ። በማላውቀው ዘፈን ማበዳቸው አይደለም የገረመኝ፣ የማውቀውን ዘፈን ሁሉ በራሳቸው መንገድ በይደውታል። አንድ ወጣት ዘፋኝ ወደ መድረኩ ወጥቶ ከሜላ ረነይ ከሜላ የሚለውን የተስፋዬ ወርቅነህን ዘፈን መዝፈን ጀመረ። የእኔ ዘመን ዘፈን ስለዘፈነልኝ ደስ ብሎኝ በጣቶቼ የልብ ምልክት ላሳየው ሞከርኩ። ይሁን እንጂ አንዱ ከጎንስ ገፋ ስላደረገኝ ሳላስበው የኩላሊት ምልክት ሰራሁ። አበጀው ወደድኩሽ እኔስ እንኳን 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 ካለ በኋላ ዘፈኑን እንዲጨርስለት ማይኩን ወደ አፌ ሲያስጠጋው ፍቅርሽ አይደለም ወይ የጣለብኝ ድንኳን ብዬ ብመልስ እንዳለ ታዳሚ ሁላ ሳቀብኝ። በኋላ ሳጣራ አበጀው ወደድኩሽ እኔስ እንኳን እንኳን ብዬ ሳሞግሳት ሰጥታኛለች ስልኳን ምናምን ብለው ቀይረውታል። ወንድ ልጅ በእኔ እድሜ ላይ ሲደርስ ሚስትን አጥብቆ ይፈልጋል። ዘንባባ እንኳን ከአንዱ ቦታ ተነቅሎ ሌላ ቦታ በሚተከልበት ዘመን ወንድ ልጅ ቆሞ ሲቀር ያስቆጫል። እኔ አሁን ሴትን የማማርጥበት ደረጃውን አልፌያለሁ። የቁንጅና መስፈርት ራሱ የለኝም። ከኔ የረዘመ ጺም አይኖራት እንጂ የትኛውም አቅመ ሔዋን የዘለለች ሴት መስፈርቱን ታሟላለች። በቀደም ክፍለ ሀገር ከሚኖሩ ወላጆቼ ጋር ስልክ እያወራው ከኮንዶሚኒየም ግቢያችን በመውጣት ላይ ነኝ። ሰሞኑን በተካሄደው ጦርነት በተአምር እንዴት እንደተረፉ እየነገሩኝ ነው። ድንገት አንዲት ሴት ወደ ግቢ እየገባች በአጠገቤ እንደማለፍ አለች። ዞር ብዬ ሾፍኳት። ጉንጯ ላይ የሚስጥር ኪስ የሚያክል ዲምፕል አላት። በእርግጥ በቁመት ትንሽ ትበልጠኛለች። እግዚአብሔር ከግራ ጎኔ ሳይሆን ከራስ ቅሌ የኮርኔስ አጥንት ላይ ወስዶ የሰራት እንደሆነች ገመቱ። ከዚያ ወደ እኔ ዞር ብላ ፈገግ አለች። ጭራሽ እንደ መቆም አለችና ላወራክ ነበር ስልክ ይዘሃል አትለኝም? አቤት ድምፅ። በሉ ቻው፣ ራሳችሁን ጠብቁ አልኳቸው ወላጆችን። ልጄ ቆይ ከዚህ በኋላ ኔትወርኩን ሊቆርጡ ስለሚችሉ በቅጡ አውራን አለኝ አባቴ። ኔትወርኩን አሁን ከዘጉት ከ6 ወር በኋላ ነው የሚከፍቱት አለችኝ እናቴ። በቃ ከ6 ወር በኋላ እደውላለሁ አልሁና
ጆሮቸው ላይ ጥርቅም አደረኩት። ቆይቶ ጸጸተኝ። ወዲያው ግን ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል የሚለውን ጥቅስ አስቤ ተጽናናሁኝ። ከዛ ስልኬን ኪሴ ውስጥ እየሻጥሁ እሺ ስላት ህንፃ ቁጥር 42 የት ነው አለች። በቃ ለዚህ ነው ድምፅሽን ጮማ ያፍነው፣ ዲምፕልሽን ምቾት ይድፈነው ብዬ ረግሚያት ወደ ቤት የገባው። ብቻ የመኖር አንዱ ጉዳት በዘፈቀደ እንድትኖር ማድረጉ ነው። በቀደም ከሌሊቱ 11 ተኩል ከእንቅልፍ የተነሳው አንደኛው ስሜቴ በውቄ ተነስ ወንድሁን ወደ ስፖርት ቤት ሂድ አለኝ። ሌላው ደግሞ በውቄ አርፈህ ቲክቶክ አለኝ። በመጨረሻ ከራሴ ጋር ታግዬ ስፖርት ቤት ሄጄ ቲክቶክ ለማየት ወሰንኩ። ጂሙ ለመድረስ 150 ሜትር ርቀት ላይ 24 ሰዓት የሚሰራ ማሳጅ ቤት ጉብ ብሏል። ትንሽ ሳመነታ ከቆየው በኋላ ገባሁ። ማሳጅ የምታደርገው ሴትዮ ጀርባዬን እየዳበሰች የዚህ ታቱ ትርጉሙ ምንድን ነው? ታቱ አይደለም፣ በልጅነቴ ከሾላ ዛፍ ላይ ወድቄ ጠባሳ ነው። ይሄ ጎርባጣው ነገርስ? እሱ ትርፍ አከርካሪ ነው። ከ100 ሰው በአንድ ላይ ይከሰታል። ትንፋሹ አንገቴ አካባቢ ይሰማኛል። አንድ ነገር ላስቸግርሽ የምችለው ከሆነ ከለውጡ ወዲህ ግብረ ስጋ ግንኙነት አድርጌ አላውቅም። ሃፒ ኢንዲንግ ማግኘት እችላለሁ? ይቅርታ እንደሱ ማድረግ አልችልም፣ ባለ ትዳር ነኝ አለችኝ። በመዳፍሽ እኮ ነው። ባሌ ከነ መዳፌ ነው ያገባኝ አለችኝ። ይሄ ከብልግና ጋር የተገናኘ አይደለም አልኳት። የሕክምና እርዳታ እንደሚሰጥ ራስሽን ቁጠሪው። ወይ አለ አይደል የሰው ሕፃን እንደሚያስገሳ ሞግዚት ራስሽን ቁጠሪው። ከስንት ክርክር በኋላ ተረታች። ቀለበቷን አወለቀችና ትንሽዬ ጠረጴዛ ላይ አስቀመጠችው። ከዛ እንደ ብቅል ገለበጠችኝ። በወይራ ዘይት ላድርግልህ? ከተመቸሽ የመኪና ዘይት ራሱ ልትጠቀሚ ትችላለሽ። ከግማሽ ሰዓት በኋላ የጂም ሻንጣዬን ተሸክሜ ጎብጬ በቺቺኒያ ሳልፍ አሰለፈች በር ላይ አንዲት ሴት ቆማለች። ሃንጎቨር በተጫጫነው ድምፅ አባቱ ናግባ አለችኝ። የተባረከ ይሁን። አሁን መጣሁ።